የተወደዳችሁ የክርስቶስ ቤተሰቦች እንደምን ከረማችሁ? እንደምን ሰነበታችሁ? እግዚአብሔር የተመሰገነ ይሁን፣ አሜን። እንግዲህ የዛሬው ርዕሳችን የንጉሥ ቆስጠንጢኖስ እናት ንግሥት እሌኒ መስቀሉን እንዴት እንዳገኘችው ርዕሳችን ወደዛ ይሆናል። ተከታተሉ። እንግዲህ ዋናው ትልቁ ነገር እዚህ ላይ መናገር የምፈልገው አሁን እዚህ ቦታ የሚነበበው ታሪክ እዛው ቦታው ላይ ቦታውን ተረግጠን ትክክለኛ ቦታው ላይ ሆነን ቦታውን እያሳየን ነው የምንናገረው እንጂ ዝም ብለን መስቀሉን በስክሪን ላይ አድርገን አይደለም። እዛው ቦታ ታሪኩ የተፈጸመበት ቦታ ላይ ሆነን ስለሆነ የምናስረዳው እንዳያመልጣችሁ ይህን ነገር በጥሞና እንድትከታተሉ፣ በተለይ ዋናው ጠቃሚነቱ ስዕሉንና አካባቢውን ማየት ስለሆነ ተመልከቱን፣ ተከታተሉ እንላለሁ። የንጉሥ ቆስጠንጢኖስ እናት ንግሥት እሌኒ የመስቀሉ ፍቅር ያደረባት ታሪኩ በውስጡ የሰረጸባት ቅድስት እናታችን ነበረች። ቆስጠንጢኖስም ለዘመኑ በመንግስት በትምህርተ መስቀል ብዙ የድል ሥራ ስለሰራ ለመስቀሉ ታላቅ አክብሮትና አድናቆት ነበረው። ንግሥት እሌኒም መስቀሉን ለማግኘት ሰው ብትጠይቅ የሚያውቅ አላገኘችም ነበር። በመጨረሻ ግን የመስቀሉን መውጣት የእግዚአብሔር ፈቃድ በመሆኑ ኪራኮስ የሚባል አረጋዊና መቃርስ የሚባል ኤጲስቆጶስ አገኘች። በዚህም አረጋዊ ኪራኮስ ዕድሜው የሸመገለና በእስራኤል ባህል ደንብ ያደገ ነበር። እሌኒም እሱን ጠይቃ መስቀሉን ለማግኘት እንዲተባበራት ጠይቃው ነበር። ሆኖም ሊተባበራት ፈቃደኛ አልሆነም። ረሃብና ጽም ስታበዛበት ግን የረሃብና የጽሙን መጽናት ተመልክቶ ከዚህ ከሦስቱ ተራሮች አንዱ እንደሆነ ነገራት። ከሦስቱ ተራሮች የትኛው እንደሆነ ለማወቅ በእግዚአብሔር ፈቃድ ሱባኤ እንድትይዝ ነገራት። ሱባኤም ያዘች። ከዚህም በኋላ እግዚአብሔር መልአኩን ልኮ እንዲህ አላት፣ አንቺም እሱም በከንቱ አትድከሙ። እንጨት አሰብስበሽ ደመራ አስደምረሽ በእሳት አያይዘሽ በፍሙ ላይ ዕጣን አፍስሽበት። የዕጣኑ ጭስ ወደ ላይ ወጥቶ ወደ ታች ሲመለስ አቅጣጫውን ተመልክተሽ ጭሱ ያረፈበት ቦታ ላይ አስቆፍሪ አላት። እሷም መልአኩ እንዳላት እንጨት አሰብስባ ደመራ አስደመረች፣ ዕጣንም አፈሰሰችበት። ጭሱም ሰማይ ደርሶ ቅድመ ሥላሴ ሰግዶ ወደ ምድር ሲመለስ ቦታውን አመለከታት። ይህም የሆነው መስከረም 16 ቀን ነው። እኛም ደመራ ብለን የምናከብረው ይህን አብነት በማድረግ ነው። መስከረም 17 ማለትም የደመራው በዓል ማግስት የምናከብረው የመስቀል በዓል ደግሞ ንግሥት እሌኒ ደመራ አስደምራ ዕጣን አጢሳ የመስቀሉን ቦታ ካወቀች በኋላ ቁፋሮ ያስጀመረችበት ዕለት ስለሆነ ነው። ቁፋሮውም በኋላ የጌታችን የመድኃኒታችን የኢየሱስ ክርስቶስን መስቀል ዳግመኛ በእግዚአብሔር ፈቃድ በእሌኒ ተነሳሽነት በረዳቶቿ አጋዥነት ቁፋሮው በተጀመረ ከ5 ወር እስከ 23 ቀን ከዚህ ቀን በኋላ መስቀሉ መጋቢት 10 ተገኝቷል። ከ10 ዓመት በኋላም ቤተ መቅደሱ ታንጾ ቅዳሴ ቤቱ ተከብሯል። መስቀሉም እንደ ቀድሞ ድውያንን ሲያድን፣ ለምጻንን ሲያነጻ፣ ሽባዎችን ሲያቃና፣ ሙታንን ሲያስነሳ፣ የማያምኑትንም ወደ እምነት ሲመልስ ነበር። ዛሬም
የክርስቶስ መስቀል በዓለም እየበራ ሕሙማንን እየፈወሰ ይገኛል። ይህ የጌታ ዕፀ መስቀል በአፄ ዳዊት ዘመን ወደ ሀገራችን ወደ ኢትዮጵያ መጥቶ በተለያዩ ቅዱሳን መካናት ለምሳሌ እንጦጦ ማርያም ጋራ መድኃኔዓለም ቤተክርስቲያን አርፎ ቆይቷል። በስተመጨረሻም አንብር መስቀል በዲበ መስቀል ተብሎ ለአፄ ዘርዓ ያዕቆብ ለተነገረው መሰረት በደብረ ከርቤ ግሸን ማርያም በክብር አርፏል። እኛም በመስቀሉ ፈዋሽነት ይማረን፣ የመስቀሉ ፍቅር በልባችን ይሳልብን። አሜን። መስቀሉ ተቆፍሮ የተገኘበት ቅዱስ ስፍራ ከንግሥት እሌኒ ቤተ መቅደስ 13 ደረጃዎችን ወርደን የምናገኘው ሲሆን መስቀሉ ተቆፍሮ የወጣበት ስፍራ ለፊት ለፊት ከመንበሩ ቀጥሎ ንግሥት እሌኒ መስቀሉን ይዛ የሚያሳይ ሐውልት እናያለን። ሐውልቱ በአውስትሪያ ሃንጋሪ ሰርዎ መንግስት ገዥ በኋላም የሜክሲኮ ንጉሥ በነበረው በ1857 ለመጀመሪያ ጊዜ የተሰራ ሲሆን በ1965 እድሳት ተደርጎለታል። የመስቀሉ ክፍልም በከፊል በሮም የሚገኝ ሲሆን በከፊሉ በኢትዮጵያ ግሸን ማርያም ይገኛል። በአጠቃላይ እነዚህ ሁሉ ቦታዎች በጎለጎታ ውስጥ የሚገኙ ሲሆኑ ጎለጎታ ማለት የራስ ቅል ማለት ነው። የራስ ቅልነቱም አንደኛ አጽመ አዳም ስለነበረበት፣ ሁለተኛ ራስ ማለት ርዕስ ነው። ራስ ማለት ከሰውነታችን በላይ የሚገኝ የሰውነታችን ክፍል የሚቆጣጠር ከፍተኛ አካል ነው። በአእምሮ ያለው እንደማይረሳ ሁሉ ክርስቶስ መስቀል ላይ ለኛ የከፈለው ዋጋ ስለማይረሳ ጎለጎታ የራስ ቅል እየተባለ ይጠራል። በተጨማሪም ጎለጎታ አዲሱ ሞሪያ እየተባለ ይጠራል። ይኸውም በዛኛው ሞሪያ አብርሃም ይስሐቅን እንደሰዋበት ሁሉ በዚህኛው ደግሞ ቤዛ ይስሐቅ ኢየሱስ ክርስቶስ ተሰውቶበታል። ስለዚህ ያኛው ሞሪያ ምሳሌያዊ ሲሆን ይሄኛው ደግሞ አማናዊ ሞሪያ እየተባለ ይጠራል። ስለዚህ እናታችን ንግሥት እሌኒ መስቀሉን ያገኘችው ጎለጎታ ወይም ቀራንዮ እየተባለ በሚጠራው ዙሪያ ውስጥ ነው። ለምሳሌ ከ10ኛ ምዕራፍ መግቢያው ላይ ብንጀምር 10ኛ ምዕራፍ ጌታችን መድኃኒታችን ኢየሱስ ክርስቶስ እዛ ሲደርስ እንግዲህ በመስቀል እያዳፉ እየገረፉ እዛ ሲደርሱ የመጨረሻው ቦታ እየተዳረሰ ስለሆነ ልብሱን ገፈው የተካፈሉበት ቦታ ነው። ከውስጥ ስንገባ ትልቁን በር ይዘን ወደ ቀኝ ስንታጠፍ ላይ ቀራንዮ መድኃኔዓለም ይባላል። እዛ ላይ ስንወጣ ጌታችን መድኃኒታችን ኢየሱስ ክርስቶስ መሬት ላይ ከመስቀል አጋድሞ የቸነከሩበትን ቦታ እናያለን። እዛው ሳንረቅ በጎን በኩል ወደ ግራ ስንመለከት በመስቀል የተሰቀለበትን ቦታ እናያለን። እዛ ወረድ እንዳልን ወደ ታች ቁልቁለት ስንመለከት ላይ ሆነን ጌታችን መድኃኒታችን ኢየሱስ ክርስቶስ የተገነዘበትን ቦታ አይተን ከፊት ለፊቱ ስንመለከት ዮሴፍና ኒቆዲሞስ የተባሉ ከተሰቀለበት አውርደው ወደ ግንዘት ቦታ ሲወስዱት የሚያሳይ ምስል አለ። እንግዲህ ከተገነዘ በኋላ የመጨረሻ የእረፍት ቦታው ጌታችን መድኃኒታችን ኢየሱስ ክርስቶስ ያ ጉድጓድ ተዘጋጅቶ በድንጋይ ተገጥሞ ነበርና እዛ ቦታ አስገብተው ድንጋዩን ዘግተው አስቀመጡት። ስለዚህ የንግሥት እሌኒ መስቀል የተገኘውም በዚሁ አካባቢ ዙሪያ ስለሆነ
ከዛ ብዙ አይርቅም በማለት ነው። ቆፍሮ ለ300 ዓመት ያክል በዛ ቦታ ቆሻሻና ደለል ሞልተውበት እንዳይገኝ በተንኮል የተሞሉ ተንኮለኞች ብዙ ጥረት አድርገው ነበር። ግን ለዚህም ነው በተለይ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በየዓመቱ መስከረም 17 ዋናው ሲሆን መስከረም 16 ደመራው የሆነ ብዙ ጊዜ የሚከበረው። በተለይ በገጠሪቱ ኢትዮጵያ ደግሞ በዕለቱ ቀን መስከረም 17 ለጧት መለድ ተብሎ ነው የሚከበረው። በከተማዎች ግን በአዲስ አበባ በአንዳንድ ከተማዎች ግን የመስከረም 16 ቀን ደመራውን በማክበር ይከበራል። ስለዚህ ከበረከቱ ከረድኤቱ አይለየን። መስቀል ኃይልነ፣ መስቀል ጽንዕነ፣ መስቀል ቤዛነ፣ መስቀል መድኃኒተ ነፍስነ። መስቀል ያድነናል፣ ይፈውሰናል። ከበረከቱ ከጸጋው አይለየን። አሜን።